ኤፍሬም ተብዬው ግን ማለት ነው በጣም እኮ ነው ያበዛው። ራሱ በዳይ ሆኖ እንደገና ደግሞ ልክ እንደ ተበዳይ ራሱን ሲያይ የማያፍር ፍጥረት ሆኗል ማለት ነው። ስንት ነገር ካደረጋት በኋላ ገና የማስጠንቀቂያ ወረቀት አመጣችብኝ ብሎ ለቅሶ በለቅሶ። አንተማ ገና ማልቀስ ይገባል ከዚህ በላይ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ተረፍ ይበልልኝ። እንግዲህ ኤፍሬም እየተነፈራረቀ ነው። እንዴት ነው እንድታዝን ፈልገ ነው? ህያብ አይ ፍቅረኛዬ ነው በቃ ልለፈው ብላ እንድታልፍ ፈልገ ነው? እንደዛ የሚባል ነገር የለም። ሲጀመር ይሄን ሁሉ ጦስ ያመጣኸው አንተ ራስህ ነህ። ውጭ እንዳልካት ባትነካካት ኑሮ በዛው እንደሄደች ባትሄድባት ባትደርስባት እንደዚህ አታረግም ነበርና እንግዲህ እኛ ብዙ ጊዜ ሚዲያ ላይ ያለውን ብቻ ነው የምናየው። ማለት ይሄ የ30 ደቂቃ የ20 ደቂቃ ቪዲዮ ነው። ከካሜራ ጀርባ ምን አይነት ነገር እያደረሱባት እንደሆነ ህያብ በዚህን ያክል እርምጃ የተራመደችው እኛ የምናውቀው ነገር የለም። አርፈው እየተቀመጡ አይደለም። እንግዲህ ሰው እየላክ እያለች ነበረ ጽጌና ኤፍሬም። በጣም ማፈሪያ ሰው፣ የምር በጣም ማፈሪያ ነው እኮ አንተ። እንደዛ ስታፈቅራት የነበራችን ሴት በሰው ቸክ ጠርጥረሃት ሌባ ናችሁ ትላለ። ምን አይነት አይን አውጣ ሰው ነው? ወንድሙ ራሱ ላጥ እያደረገው ነበረ፣ ቪዲዮ ሰርቶበታልና ካልሆነ እኔ አዲስ አበባ ድረስ ነው የምመጣልህ ብሎታል። የኤፍሬም ወንድም ማለት ነው። እንደው በነካች ቪዲዮ ሰርታል። አሁን ነገ ደግሞ ሄድና ማለት ነው አጣማው አፍንጫውን ይዘ። ምክንያቱም ይገባዋል። ይሄ ልጅ በጣም ነው የጠገበውና እያደረገ ያለው ነገር እንዴት እንደሚያስጠላ ማለት ልጅቷን ከቤቷ አፈናቀላት። ያነ ሳያንሰው ደግሞ ከቤቷ እሴት ይዞ መጣ። እሴት ይዞ መጥቶ ደግሞ እቃው ያንቺ አይደለም እቃው የራሴ ንብረት ነው ብሎ ሜዳ ላይ ጥሏት አባሯት። አሁን ደግሞ ጭራሽ የቤቢን ቼክ ሰርቀሻል ብሎ ስሟን ለማጥፋት ሞከረ። ሌባ ናት በሚለው ስሟን ለማጥፋት ማለት ነው። ሴቶች በዚህ አጋጣሚ በጣም እየተበደሉ ነው። ከምር እግዚአብሔር ምንም ነገር ሳያጠፉ እንደዚህ የሚበደሉ ሴቶች በጣም ያሳዝናል። እና ያለምንም ምክንያት ያለምንም ጥፋት ነው ህያብ ከቤቷ እንድትወጣ የተደረገችው። እውነት ነው። አሁን ብትከሰው እኮ ማለት ነው ሁሉን እቃ ራሱ ሙልጭ አርጋ ልትወስድ ትችላለች። ግን ይህን ነገር ማድረግ ስላልፈለገች ነው። አንዳንዴ የሆነ ሰው ዝም ሲል እንደማያውቁ ነው እያወቀ እንደማያውቁ ነው ካለፈ ያኛው ወገን ምንድን ነው የሚያስባችሁ? በቃ ሁሌ ሞኝ እናንተ ምንም ነገር ማትረዱ። እና ሰሞኑን ህያብ ዝም ስላለችው ኤፍሬም እንደዛ ሲያብድ የነበረው ምንም ነገር አታመጣም በሚለው ሄዶ ነው። ነገር ግን ስታመጣ ደግሞ ይኸው አሳየች። እንግዲህ እንኳን አይደለም በመጥሪያ በማስጠንቀቂያ ወረቀት ነው እንደዚህ ያስደረገች ማለት ነው። ተንበጫበጨኮ እና ህያብ ደግ አደረገች። እኔ እች ቤቢ የምትባል ሴትዮ ማለት ነው ምንድን ነው እኮ ባግራውንዷ ምንድን ነው ይሄን ያክል አስሬ ማን ነበረች? ኤማንዳን ፍሯት፣ ኤማንዳን ልትፈሯት ይገባል። እናንተ ባግራውንዷን አታውቁም እያለ ይበጠረቃል ኤፍሬም። እና አንተ መፍራት ካለብህ እድሜ ልክህን እየፈራህ ኑር። ማንም ከህግ በላይ የሚሆን የለም። ኤማንዳ ማን ስለሆነች ነው? ከጀርባዋ ማን ያለው? የዶክተር አብይ ዘመድ ነች፣ የዶክተር አብይ ልጅ ነች። እኛ እኮ ግራ ገባን እኮ። ምንድን ነው ከጀርባዋ ያለው ሰው? ምንድን ነው? ሰው ነው? መንፈስ ነው ይሄን ያክል ሊፈራ የሚችለውና እንዴ እሳት ውስጥ እንዳትገቡ እኔ ለእናንተ ብዬ ነው ያለውበትን ስቃይ ይላልና ማለት ነው። የሰው ልጅ ሲጀመር እየተሰቃየ ኑሮን አይመርጥም አይደለ? የምር ከዛ ያለህበት ህይወት እያሰቃየ ከሆነ እኮ ከኤማንዳ ጋር መሆን አይጠበቅብም። በቃ የራሳችሁ ጉዳይ ብለህ መውጣት ትችል ነበረ። ስለፈለግከው ነው እዛ ውስጥ መርመጥመጡን። እና ራሱ የሚበጨበጭላት ራሱ የሚፈራላት አንሶ ጭራሽ ሌሎቹን ኤማንዳን ተጠንቀቋት። አክስቷንም የህያብን አክስት ራሱ ኤማንዳን ተጠንቀቂያት፣ አትናገሪያት፣ ምንም የምታውቂ ነገር የለም ስለሷ ይላል ማለት ነው። እኔ የዚች ልጅ ባክግራውንድ ማወቅ ነው አሁን የጓጓሁት። ምንድን ነው ከጀርባ ያለው ሰውስ ማን ነው? በዚህን ያክል ኤፍሬም የሚፈራው የሚለው ነገር የምር ሁሌም ጥያቄ እየፈጠረብኝ ነው ማለት ነው። እና ንቃ ስተው ጊዜ ጭራሻውን በቼክ እያሳበበ ከቤቷ መሄድ ጀመረ ኤፍሬም። የእውነት ከዚህ በኋላ ራሱ ይቅርታ ቢጠይቃት እኔ እንጃ ይቅርታ የምታደርግለት ሁላ አይመስለኝም እሷ ማለት ነው። ምክንያቱም እንደዚህ አይነት ነገሮች በጣም ተደጋግመውባታልና ለማንኛውም ህያብዬ ጀግና ነሽ እውነት። እንደዚህ በቃ አስጣጥቂያቸው ይዘሽ ዝም አትበያቸው። ሰው ባላወቀው ባላየው ነገር በሐሰት መረጃ ሰውን መወንጀል አይከብድም? አንቺ ነው የምትወስዱ በሚል ምክንያት በሚል ግምት ብቻ ሌባ ናት ማለት አይከብድም ወይ? በጣም ያሳፍራል። አረ ኤፍሬም በጣም ነው አንተ መስመር የለቀቅከው። ሲጀመርም የምታደርጋቸው ነገሮች በጣም ነው የሚያስጠሉት፣ ደስ አይሉም ማለት ከአንድ አፍቃሪ የነበረ ሰው የማይጠበቅ። የሰው ልጅ እኮ እንደተፋቀረ ሁሉ መለየት አለ። ነገር ግን ደግሞ ምን ችግር አለ በመልካም ነገር ቢሆን? ስሟን ባልሆነ ነገር አጥፍተ በእርግጥ ያመነህም የለም የሚያምንህም የለም። ግን ለራስ ራሱ ትዝብት ነው ትርፉ። የምር በጣም ነውር ነው፣ እንደዚህ አይደረግም። በጣም ነው የወረድከው ኤፍሬም። እንግዲህ አይታችኋል፣ ወንድሙ ቪዲዮ ሰርቷል ማለት ጋሽይን አባቱን ሁሉ
እንደሚያመጣው ወደ አዲስ አበባ እየተናገረ ነበር። አባቱን ይዞ መጥቶ ኤፍሬምን እንዲናገረው እያደረገ ነው። የኤፍሬም ቤተሰቦች እዩን በጣም ነው የሚወዷት፣ ህያብን ማለት ነው። እጅግ በጣም ነው የሚወዷት። ስለዚህ አባትየው ከመጣ ልክ ይይዛል ብዬ አስባለሁ። ወይ ደግሞ እንደዚህ የሚፈራበትና የሚሽቆጠቆጥበትን ነገር ለአባትየው ዝርግፍግፍ አድርጎ ይናገራል። እንዴ ሰው እኮ ታሞ እንጂ ፈርቶ አይሞትም። ኤፍሬም ምንድን ነው እንደዚህ የሚያርገበግብ ለዝች ልጅ ማለት ነው? ይሄ እኮ በቃ በቁሙ አለ እንጂ የሞተ ሰው እኮ ነው። እንዴት ነው እየፈራት ያለው? እንዴት ነው እያሽከረከረችው ያለና ደግሞ ስኒም ምናምንም ቤትን ማዘጋጀት አስለመዳት። ቤቢ ብቻ ማለት ምንም ትርጉም የለውም። ሲጀመር ቤቢ እኮ ምንም የምታውቀው ነገር የለም። ጥፍሯን ከማስረዘም ውጪ ስራ አታውቅም እኮ። ከምሬ ነው። ደግሞ እሷን ብሎ ቤቱ አያምርም ቤቱ ይቀያየር ስትል አታፍርም እንዴ? ቤት በመቀያየር ሳይሆን በነገራችን ላይ ያለውን አሳምሮ በመያዝ ነው ሴትነት የሚለካው። የኔ እናት ቤቢ ጥርስ አላልኩም ጥፍርሽን ከማስረዘምሽ ማለት ነው። ስኒ አታጥቢም የቡና ስኒ። ለነገሩ ያልን ጥፍር እንዴት ነው ስኒውን የሚያጥበው ራሱ? በጣም ከባድ እኮ ነው። ኦ ማይ ጋድ ህያባችን ማለት ነው። ያን ቤት መስታወት አድርጋ ይዛው የነበረ አሁን ገና በአንድ ሳምንት ጭቃ የበግ በረት እኮ ነው የሚመስለው። አሁን ቤቱ ራሱ እዛ ሰሃኑ ምናምን ድስቱን ስታዩት እዛ አሻግራችሁ ምናምን ስታዩት ማለት ነው በቃ ደስ አይልም። የተረታተበ ነገር የለውም። እና እች ዝርክርክ ቤቱን እንደዛ ዝርክርካ ደግሞ የት ነው የሄደችው?